ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን ቃሉን በማጠፉ ዜጎችን በይፋ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ልመና በጣም የሚሳካልኝ ሰው እድሜም በሙሉ ማለት ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ። ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከተረጅነት ወደ ስንዴ ላኪነት። ስንዴ እየላክን ነው፣ ግን እርቦናል። ጸደቀ። ፓርላማው አጽድቆታል። ፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ አጽድቋል። አንደኛ አንቀጽ 25(3) ከረቂቅ ህጉ መወገድ አለበት ብዬ አስባለሁ። አንቀጽ 25(3ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው የኦሮሚያ ፍርድ ቤቶች ናቸው የሚወስኑ። ይህ ህገ መንግስታዊ መብታቸው ዘረኛ ስትሆን እንደዚህ ሌላውን ያላማከለ ህግ ታወጣለህ። ከዛ በኋላ ያንን ህግ በግድ ትፈጽማለህ። ደጉ መንግስታችን፣ ፀሐዩ መንግስታችን ከጉሮሯችን እየነጠቀ እርስ በርሳችን እንድንባላ ያደርገን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞና አማራና ጉራጌነ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል፣ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ይሄን ክብራቱ ክርስቲያን ከተቻለ ሄዶ ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄዶ ቢያወያዩ፣ እውነቴን ነው። ሰሞኑን ጠፍተዋል የሚል ሀሜቶች ሰምቼ ነው። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት፣ ሀሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሀሜት ታመጣላችሁ? እዚህ ሀሜት እዛ ቡና ላይ ጫት ላይ። ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም።
በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ሕዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። 8 ዓመት ምናልባትም ለአንድ ተማሪ የአንደኛ ደረጃ ትምህርቱን የሚያጠናቅቅበት አጭር ጊዜ ሊሆን ይችላል። ነገር ግን ለአንድ ታላቅ ሀገር ለዛውም ለኢትዮጵያ 8 ዓመት ለመሆኑ ስንት ነው? ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ እርምጃ፣ እንደዚሁም ከሞኖፖሊ ብዝሃ ዘርፍ ኢኮኖሚ ለመሻገር 8 ዓመት ማለት ለአንድ የአሜሪካ ፕሬዝዳንት 2 ተርም መርቶ እስከ ወዲያኛው ከፖለቲካው የሚሰናበትበትም ረጅም የስልጣን ዘመን ነው። 8 ዓመት ከተረጅነት ወደ ስንዴ ላኪነት። ስንዴ እየላክን ነው፣ ግን እርቦናል። ዳቦ ስንት ነው? 100 ግራም ዳቦ 20 እና 30 ብር እየገዛን ነው። ስንዴ ኤክስፖርት እያደረግን ነው። ሀገር ሳትጠግብ ለኢሜጅ ቢልዲንግ ለፖለቲካ ፍጆታ ስንዴ ኤክስፖርት እያደረግን ነው። ይሄ ከፕሮፓጋንዳ ውጪ ለሀገሪቱ ሕዝብ ጠብ ያደረገው ምንም ነገር የለም። ልንገርህ 27 ዓመት ተጨቁናችሁ ነበር። ኦፍ ኮርስ ሊሆን ይችላል፣ ግን አራበንም፣ ኑሮ አልተወደደብንም። የመንግስት ሰራተኛው በደሞዙ እየኖረ ነበረ። አሁንስ የመንግስት ሰራተኛው በደሞዙ ጫማ እያስጠረገበት ነው። ምን ሆነ ነው? አንዳንዴ የጋዜጠኝነትን ስነ ምግባር ትታችሁ ስለተከፈላችሁ ሆዳችሁ ስለሞላ ብቻ የመንግስትን ቂጥ የምታጥቡ እንዳንተ አይነት ጋዜጠኞች ጋዜጠኛ ባትሆኑ የሚሻል። ጋዜጠኝነት ማለት ትልቅ ሙያ ነው። ትልቅ የሞራል ልዕልና የሚጠይቅ ትልቅ ሙያ ነው። በእንዳንተ አይነቱ ቱሪናፋ ጋዜጠኛ ግን የጋዜጠኝነት ሙያ ኢትዮጵያ ውስጥ በዳዴ እየሄደን ያለው። ስለ ባህር በርም አነሳችሁ። ዌር ኢዝ የባህር በር? የታለ የባህር በሩ? እስካሁን በፕሮፓጋንዳ ደረጃ ነው። ለምርጫ ፍጆታ ነው ወይስ አክቹአሊ የባህር በሩን በዲፕሎማሲ እያስመለሳችሁ ነው? ስለዚህ 8 ዓመትን ትንሽ ለማስመሰል የሄድክበት ርቀት የሞራል ዝቅጠትን ያሳያል። 8 ዓመት ማለት በጣም ብዙ ነው። 8 ዓመት ቅድም እንደጠቀስኩልህ አንድ የአሜሪካ ፕሬዝዳንት 2 ተመርጦ የኢኮኖሚ፣ የፖለቲካ፣ ማህበራዊ ፖሊሲዎችን መሬት ላይ አውርዶ ሰርቶ ጨርሶ የሚወርድበት ዓመት ነው። 8 ዓመት በጣም ረጅም ነው ለብልጽግና ሲሆን ያጠረው። አንድ መራራ እውነትን ማንሳት ተገቢ ይሆናል። ከዛሬ 5 ዓመት በፊት በተደረገው ሀገር አቀፍ ምርጫ ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን በማጠፉ ዜጎችን በይፋ ይቅርታ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ሁላችሁም እንደምትታዘቡት መንግስት ትኩረቱን ያደረገው የከተማ ነዋሪዎችን ስር የሰደዱ መሰረታዊ መዋቅራዊ ችግሮች መፍታት ላይ ሳይሆን ከተሞችን ለጎብኚዎችና ለእንግዶች በሚያማልሉ ገጽታን በሚገነቡ ፕሮጀክቶች ላይ ሆኗል። የከተማ ነዋሪ አንገት ማስገቢያ ጎጆ እጦት እየተሳቃየና በትራንስፖርት ችግር እየተንገላታ ባለበት ሁኔታ መንግስት ለገጽታ ግንባታ በትሪሊዮን የሚቆጠር ገንዘብ ሲያፈስ ማየት አሳዛኝ እውነታችን ነው። ዓለም አቀፍ ጥናቶች እንደሚያሳዩት ባዳጊ ከተሞች የሚኖረው ከተማ ህዝብ
30 በመቶ በገዙቃላ ቤቶች ውስጥ የሚኖር ነው። ይህ እውነት በሀገራችን በአዲስ አበባ ብንመለከት ከ70 እስከ 80 በመቶ ይደርሳል። ኢዜማ መሰረተ ልማትን እንደ ፖለቲካዊ ማባባያ ወይም የክልሎች ፉክክር ማሳያ ሳይሆን የዜግነት መብት ማረጋገጫና ማህበራዊ ፍትህ ማስፈኛ መሳሪያ አድርጎ ይገነዘባል። አሁን ባለው የፖለቲካ ስርዓት መሰረተ ልማቶች የሚዘረጉት በፖለቲካ ውጥረት ማርገቢያና ማባባያ እንጂ በዜጎች ፍላጎትና በኢኮኖሚ ዋጭነት ባለመሆኑ የመሰረተ ልማት ግንባታዎች የሀገር ሀብት የሚባክንባቸውና የሙስና ዋነኛ ምንጭ መሆናቸውን እየታዘብን ነው። የኢዜማ ፖሊሲ ትኩረት የሚያደርገው ከተማ መሰረተ ልማትን በተቀናጀ ወይም ኢንተግሬትድ መንገድ መገንባት ነው። የውሃ ኤሌክትሪክና ዲጂታል ፋይበር መስመሮችን በቅንጅት እንዲዘረጉ በማድረግ ዛሬ ተቀብሮ ነገ የሚፈርስ አክሳሪ አሰራርን እናስቆማለን። የመሰረተ ልማት አቅርቦቱ ፍትሃዊነት የሚለካውም በሀብታምና በደሃ መካከል ያለውን የኑሮ ልዩነት በማጥበብ ረገድ ባለው ቁልፍ ሚና ይሆናል። የከተማ መሬት የጥቂት ደላሎችና ባለስልጣናት መበልጸጊያ መሆኑ አብቅቶ ለህዝብ ጥቅም በሚውሉበት ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ አማራጭ የቤት ግንባታ ፖሊሲ አቅርቧል። በአንደኛው ክፍለ ዘመን ዲጂታል ትስስርን አማራጭ ሳይሆን መሰረታዊ የዜግነት መብት ነው። የኢዜማ ራዕይ ኢንተርኔትን እንደ ውሃና መብራት መሰረታዊ የከተማ መሰረተ ልማት በመቁጠር ለነዋሪዎች ተደራሽ ማድረግ ነው። ይህ የዲጂታል መሰረተ ልማት ዋነኛ ግቡ ቀልጣፋ ነዋሪዎች አገልግሎት ማቅረብና የስርቆት መግቢያ ቀዳዳዎችን መድፈን ነው። የመንግስት አገልግሎቶች ዲጂታልና ወረቀት አልባ በማድረግ የባለስልጣናትና የዜጎችን አላስፈላጊ ንክኪ እንቀንሳለን። ይህም በከተሞች ውስጥ ስር የሰደደውን ሙስና ከመሰረቱ ያጠፋዋል። ከተሞቻችን መረጃን ለዜጎች ክፍት በማድረግ ነዋሪው በመንግስት አሰራር ላይ ቀጥተኛ ቁጥጥር የሚያደርግበት ስማርት ሲቲ ፕሮግራም እንተገብራለን። ዓለም አቀፍ ጥናቶች እንደሚያሳዩት ዝቅተኛ ገቢ ያላቸው ሀገሮች ዜጎች ከገቢያቸው 30 በመቶ የሚሆነውን ለትራንስፖርት ወጪ ብቻ ያበረክታሉ። ይህንን ፕሮግራም የምትከታተሉ ኢትዮጵያውያን ምን ያህል ወጪ ገቢያችሁን ለትራንስፖርት እንደምታውሉ እናንተ ምስክር ትሆናላችሁ። መንግስታችን ከተሞቻችን ለነዋሪዎች ምቹ ከማድረግ ይልቅ ለእንግዶችና ለጎብኚዎች አተኩሮ መስራቱ የነዋሪዎችን መሰረታዊ ችግር የሆኑ የትራንስፖርትና ቤት ልማት የሚያሳሰሉ መሰረተ ልማቶችን እንዲዘነጋ አድርጎታል። እኛ ብንመረጥ ከተሞቻችን ለኑሮ ለስራና ለቱሪዝም ምቹ እንዲሆኑ ይደረጋል። የህዝብ ትራንስፖርት ቅድሚያ የሚሰጥባቸው ከተሞችን ገነባለን። ልማት ማለት የድሆችን መንደር በዘፈቀደ ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባትና ነባር ሰፈሮችን ባሉበት ማዘመን ነው ብለን እንገነዘባለን። ጸደቀ። ፓርላማው አጽድቆታል። ፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግ አጽድቋል። ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 60 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት እንግዲህ መጋቢት 24 ቀን 2018 ዓ.ም የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ጸደቀ። በምክር ቤት የአብን ተወካዮች ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በረቂቅ ህጉ ላይ የተካተተውን አንቀጽ እንዲወጣ በርካታ መከራከሪያዎችን በማንሳት ጠይቋል። ሁሉም ምክር ቤቱ በሁለት ተቃውሞ በአብላጫ ድምጽ የወንጀል ህግ ስነ ስርዓትና የማስረጃ ህግ ቁጥር 1410/2018 በመሆን እንግዲህ አጽድቆታል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ህግ ስነ ስርዓት የማስረጃ ህግ ረቂቅ አስመልክቶ የህግ ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርት ምክረ ሀሳብ እንግዲህ መርምሮ አጽድቋል። በአንቀጽ 25(3) ላይ እጠቅሳለሁ። በዚህ አንቀጽ ንዑስ አንቀጽ 1 ሸ የተደነገገው ቢኖርም የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል ዳኝነት ስልጣን አላቸው ተብሎ ተደንግጓል። ይህ ጉዳይ አይ ቲንክ 6 ዓመት እንዲፈጅ ያደረገውም ይህ አንቀጽ ይግባ ይወጣ የሚል ክርክር እንደነበር እንሰማ ነበር። ቋሚ ኮሚቴውም ውስጥ የኤክስፐርት ኦፒኒየንም ላይ ለጥናት ቋሚ ኮሚቴው ቀጥሯቸው የነበሩ ኤክስፐርቶችም በዚህ ጉዳይ ላይ ብዙ ሰፊ ውይይትና ክርክር ያደርጉ እንደነበር ሰምተናልና እኔ ጥያቄን ማነሳው ከፌዴራሊዝም መርህ አንጻር ነው። ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይሄ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌዴራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን በጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌዴራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውን ጉዳይ ውዝግብ ውስጥ የሚከት ይመስለኛል።
ሁለተኛ ጉዳይ አይ ቲንክ ይህንን ነገር ተያይዞ ለመቅረብ የተሞከረው ከህገ መንግስቱ አንቀጽ 49(5) የኦሮሚያ ክልል አዲስ አበባ ላይ ካለው ልዩ ጥቅም ጋር ከተደነገገው ጋር ተያይዞ ይመስለኛል። አንቀጽ 49(5) በጥሬ ትርጉሙም የህጉም በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችን የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ መንፈስ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤቶች በአዲስ አበባ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምንድን ነው? ኦር ነገ አንድ ክልል መቀመጫውን ወደ አዲስ አበባ ልቀይር ቢል ይህንን የወንጀል ስነ ስርዓት ህግ ልንቀይር ነው ማለት ነው በተመሳሳይ መንገድ እና ማቆሚያ ወደ ሌለው ውዝግብ ውስጥ የሚከት ይመስለኛል። እሱን እንዴት ታይቶ ነው የሚል ነው። እንደ ማሻሻያ ሀሳብ እንደ ማሻሻያ ውሳኔ ሀሳብ አንደኛ አንቀጽ 25(3) ከረቂቅ ህጉ መወገድ አለበት ብዬ አስባለሁ። ድምጽ ከመሰጠቱ በፊት ይሄ ጉዳይ እንዲወገድ ወይም ደግሞ በዚህ አንቀጽ ላይ ብቻ በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት ተለይቶ ድምጽ እንዲሰጥበት ሀሳብ ማቅረብ ፈልጋለሁ። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን አዲስ አበባ በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድን ነው? የኦሮሚያ ተቋማት የተቋቋሙት በፌዴራል ህግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ህዝብ ተወካዮች ምክር ቤት አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በዚህ ላይ ምን ትላላችሁ ነው። ሌላው በክልሎች መካከል የሚከሰተውን ግጭት እንዲሁም በክልሎችና በፌዴራል መንግስት መካከል ሊከሰተው የሚችለውን ግጭት የሚፈታ አዋጅ መቅደም የለበትም ወይ? በፌዴራልና በክልሎች መካከል ያለውን ግንኙነት የሚደነግግ አዋጅ ረቂቅ አዋጅ ቀርቦ እንደነበር ይታወቃል በባለፈው የስራ ዘመን 5ኛው ዙር የስራ ዘመን። ያ ግን ቀጥሎ ህግ ሊሆን አልቻለም። ይህ ህግ በርካታ ችግሮችን አይፈታም ወይ? ለምንድን ነው ይህን ህግ ያላስቀደም ነው ከወንጀለኛው ህጉ አስቀድሞ የሚል ይነሳል። አንቀጽ 5(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይህንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌዴራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት። እኔ በዚህ ልክ ነው መያዝ መቻል ያለበት የሚለውን መውሰድ ጠቃሚ ነው። ሌሎች ክልሎችስ አዲስ አበባ ከተማ አስተዳደር የሚለው አይተናል። እሱም ጥያቄ ተነስቷል። የህዝብ አስተያየት መድረክ ሄሪንግ ባዘጋጀ ጊዜ የተነሱ ጉዳዮች አሉ። በደንብ ነው የመረመርነው። ለምሳሌ እንውሰድ። የተወሰኑ ክልሎች የሚዲያ ተቋማት ያላቸው አሉ። የሲቪክ ማህበራት ያደራጁ ተቋማቶች አሉ። ኤግዞስት አድርገን ስንሄድ እውቅና አግኝተው አዲስ አበባ ላይ እየሰሩ ያሉት የፌዴራል ሲቪክ ማህበረሰብ ድርጅቶች መዝግቧቸው በፌዴራል ሲቪክ ማህበረሰብ ድርጅቶች የተመዘገቡ በፌዴራል ፍርድ ቤቶች ነው የሚዳኙት እንጂ በሌላ ወይም በራሳቸው ክልል ሄደው ወይም የክልል ፍርድ ቤቶቻቸው ኦሮሚያ አምጥተን አይደለም። ቢመጡ እንኳን ሊያዩ አይችሉም። ለምን? አሰራር ስለማይፈቅድ። በፌዴራል ሲቪክ ማህበረሰብ ድርጅት ተደራጅቶ ሲያበቃ የክልል ፍርድ ቤት ይልን ሊል አይችልም። አዲስ አበባ ውስጥ በሲቪክ ማህበረሰብ የተደራጀ የኦሮሚያ የማህበረሰብ አደረጃጀት የሚዳኘው በፌዴራል እኮ ነው። የኦሮሚያ ክልል ፍርድ ቤት እዚህ ስላለ እዛ ላይ ሊታይ አይችልም። ስለዚህ ፒውርሊ የራሳቸው በሆነ ጉዳይ ላይ በራሳቸው ጉዳይ ላይ ፍትህ ወይም ደግሞ ዳኝነትን መስጠት የሚችሉበት ሁኔታ መከልከል ተገቢ አይደለም ብዬ ነው ማምነው። ስለዚህ በዚህ ልክ ነው መያዝ መቻል ያለበት የሚለውን ለማንሳት ነው። ኦኬ፣ ትናንትና የኛ ቲክቶከሮች በጣም ብዙ ሲያጫጩት የነበረ ርዕስ ነው።
የኦሮሚያ ፖሊስና አድማ ብተና እና የህግ ምክር ቤቱ አዲስ አበባ እንዲሰራ ዘረኛ ስትሆን እንደዚህ ነው። ሌላውን ያላማከለ ህግ ታወጣለህ። ከዛ በኋላ ያንን ህግ በግድ ተጭናለህ። ከዛ በኋላ እንደገና መልሰህ ምን ታደርገዋለህ? ህግ ታደርገዋለህ። በሌላ መልኩ ደግሞ ዘረኛ ስትሆን የሚወጣውን ልማት ትቃወማለህ። ሌላ አይነት ዘረኛ ስትሆን ማለት ነው። ከዛ በኋላ የሚጫንብህን ህግ ትቃወማለህ። ከዛ በኋላ እየተጨቃጨክ እየታገልክ ትኖራለህ። የመሀይም ሀገር የመሀይም ፖለቲከኛ ስብስብ ሲኖር ሁልጊዜ እንደዚህ እየተጣላህ ነው የምትኖረው። ህጉን የሚቃወሙትም ህጉን ያወጡትም ሰዎች ነገን የማያዩ ተስማምተው ለመኖር ያልወሰኑ ደናቁርት ናቸው። በቃ ላይክ እኔ በሁለቱም በኩል አሁን ለምሳሌ ህጉን አያስፈልግም ያባላል ምናምን እያሉ የሚከራከሩ ሰዎች አዲስ አበባ ውስጥ ያልሰራ የኦሮሚያ ህግ ምን አለ እስካሁን ማለት ነው? እየኖርንበት አይደለም ወይ? ልክ ወያኔ በአጋዚ ምናምን እንደምትገዛን በኦሮሚያ ልዩ ኃይል አይደለም ወይ አዲስ አበባ እየተጠበቅን ያለ ነው? ምንድነው እንትኑ ለውጥ? ይህንን ህግ መቃወም ማለት ርዕስ አድርጎ እንትን ማለቱ ራሱ የሞተ ፖለቲካን ከማስተዋወቅ ውጭ ይገርመኛል። ተቃዋሚው ደጋፊውም ይሄ በኢኮኖሚ ጉዳይ ላይ አንድ በሚያረገን ጉዳይ ላይ ምናምን አክቹዋሊ አያገባኝም። አንድም ማንንም ከፈለጋችሁ ግን ይህንን ትልቅ ርዕስ አድርጎ በዜና መስራት ከዛ በኋላ ምናምን ማለት ወዳጆች ያልታደልንም። እግዚአብሔር ተጣልቶናል። እግዚአብሔር ስለተጣላን በእኛ መካከል ሰላም የለም። ቋንቋችን ተደበላልቋል። ኦሮሞና ኦሮሞ አይግባባም፣ አማራና አማራ አይግባባም፣ ኦሮሞና አማራ አይግባባም፣ ባለስልጣንና ባለስልጣን አይግባባም። አንድ ለመሆን ለመደመር ሳይሆን የተሰበሰብነው ለመበተን ነው። ስለዚህ በእያንዳንዱ ጉዳይ ላይ የሚበትነን ስራ ይሰራል። ከዛ በኋላ በመሳሪያ የሀገር ንብረት ይባክናል፣ የሀገር ነዳጅ ይባክናል፣ የሀገር ዶላር ይባክናል። አማራ ክልል እየተደረገ ያለው ጦርነት እያንዳንዷ ጥይት ዶላር እንደሆነች ታውቃላችሁ። እያንዳንዱ መጓጓዣ ነዳጁ ገንዘብ እንደሆነ ታውቃላችሁ። ደጉ መንግስታችን ፀሐዩ መንግስታችን ከጉሮሯችን እየነጠቀ እርስ በርሳችን እንድንባላ ያደርገናል። ለዛ ደግሞ ይሄ ፊውል ነው። አታስቆኝ። ህግ ወጣም አልወጣም የምትሉ ሰዎች እንደናንተ ከመሆን መሞት ይሻለናል። የኢትዮጵያ ፖለቲከኛ ከመሆን መሞት ይሻላል። ባይዘው ወያኔንም ይጨምራል። 27 ዓመት ያባከንከው ትውልድ የፈጠርካቸው ፖለቲከኞች ተቃዋሚም ብልጽግና ኢትዮጵያ ምንም ማድረግ አንችልም። ምንም በቃ አምነን የሾምናቸው ሰዎች እንደዚህ ኢሬስፖንሲብል ናቸው። ከዛ በኋላ ያስሩሃል፣ ይገሉሃል፣ ምን ይሉሃል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት